ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችበት ሀገር እነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያል። ራስህ የምትጎርሰው የለህም። ማንቸስተር አርሰናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ ከዚህ በላይ ከስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም። ሰው ከስሯል እኮ። ይሄንን ለምን የማይዘጋው? በእውነቱ ይሄ ችልነት ነው። ምን አለ እንደው ብናድግ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ለሁሉም ገንዘብ ይሆናል መድኃኒዓለም። በእርሱ ጤና ይገዛበት፣ በእርሱ ሰላም ይገዛበት፣ በእርሱ ኃይል ይገዛበት፣ በእርሱ ክብር ይገዛበት፣ በእርሱ ዕውቀት ይገዛበት፣ በእርሱ መንግስተ ሰማያት ይገዛባታል። ገንዘብ ይዞ ወንበዴን ያሸነፈ የለም፣ ወንበዴ የመጣበት እንጂ። ገንዘብ አራዊትን ያሸነፈ የለም፣ አራዊት የበሉት እንጂ። ክርስቶስ ግን ለሁሉ ይሆናል። ወንድም ይሆናል፣ አባት ይሆናል፣ መንገድ መሪ ነው። ለረሃባችን ስንቅ የሚሆን የሕይወት እንጀራ፣ ለጥምም የሚሆን የሕይወት ውሃ፣ ለመከራ የሚሆን አምባ መጠጊያ አለን። ብዋጋ ጋሻዬ፣ ብሮጥ መጠጊያዬ፣ ሰው ምን ሊያደርገኝ ይችላል? ያከብራል። ለሁሉ ይሆናል። የመፍትሄዎች ሁሉ ራስ ያው እግዚአብሔር፣ ቅዱስ እግዚአብሔር። ክብሩም ይቅርብኝ፣ ሹመቱንም እንደ ጉድፍ እቆጥረዋል፣ መስተደዱን እንደ ጥቅም እቆጥረዋል። ለምን ሲባል ክርስቶስን አጥርቷል። አበርክቶ የሚሰጥ፣ አሳድጎ የሚሰጥ፣ አልቆ የሚሰጥ፣ አግኝቶ የሚሰጥ ያው እግዚአብሔር። የዚህ ዓለም ነገር በአንዱ ስንፈታ በአንዱ መቀደድ፣ በአንዱ ስንቋጥር በአንዱ መፍሰል። ፍቅር ነው የዚህ ዓለም ነገር። ቤት ሰራው ስንል አጥሮ ቀረ ይባል፣ እንጠር ስንል ከጎረቤት ጋር ጠርጠር። የዚህ ዓለም ነገር ማፍሰሻው ጋር ችግር የማይፈጥር መፍትሄ እግዚአብሔር። የሰው ገመና ያጋድ፣ ገመና የሚሸፍር ከባቂ አበሳ ለፈለጉት ሁሉ ቅርብ፣ ሰው የማይመርጥ ለሁሉ የሚበቃ እግዚአብሔር ነው። በሕይወቱ በሚያደርገው ሁሉ ድርጊት እግዚአብሔርን እያየ የሚሰራ፣ ሲበላ እግዚአብሔርን እያየ የሚበላ፣ ሲናገር እግዚአብሔርን እያየ የሚናገር፣ ሲሰጥ እግዚአብሔርን እያየ የሚሰጥ፣ ሲተኛ እግዚአብሔርን እያየ የሚተኛ፣ ሲነቃ እግዚአብሔርን እያሰበ የሚነቃ። አሁን ሰው ሲነቃ ባንክ ያለበትን ዕዳ እያሰበ ነው የሚነቃ። እግዚአብሔርን እያሰባችሁ ንቁ፣ እግዚአብሔርን እያሰባችሁ ተኙ። እግዚአብሔርም ደግሞ እረፍት ይሰጣል። በገንዘብ ረክተን ስንቀር እኔ ገንዘብ ነው እንደ ሽልማት፣ ለእኔ መጠኔ ክብሬ እኮ ክርስቶስ ነው፣ የእኔ እንቁ እኮ ክርስቶስ ነው፣ መጨረሻ ላይ የማገኘው እንቁ እኮ ክርስቶስ ነው። እንዴት እኔ በገንዘብ ረክቼ እቀራለሁ? ለእኔ መጠኔ ቤት አይደለም ክርስቶስ ነው። ለእኔ መጠኔ እንጀራ አይደለም። ለእኔ ክብሬ ክርስቶስ ነው። ለእኔ ብርሃኔ እርሱ ነው። ለእኔ ከሹመትም በላይ መድኃኔዓለም ነው። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ሰው የሚወድ ልብ ይስጠን። ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደል። ሰውን ጥሎ ወዶ እግዚአብሔር በብልጣብልጥነት አይደል። እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማለት፣ እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን? እግዚአብሔርን ተራቁቶ ያለበሰው ማን? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን? እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ሕሊናችንን አይደለንም ወይ? ልብነታችን አተነው የለምን? ሕሊና ለሥጋ ጠላቱ ነው፣ ለአንደበት ጠላቱ ነው፣ ለሰውነት ጠላቱ ነው። አታርግ ይለዋል፣ አትናገር ይለዋል፣ ክፉ አይውጣ ይለዋል፣ አትስበል ይለዋል፣ ነገር አትስራ ይለዋል፣ አትራገም ይለዋል፣ አታንሾካሹክ ይለዋል፣ አድማ አትፍጠር ይለዋል፣ ሐሰት ይለዋል። ሕሊና ለአንደበት ጠላቱ ነው፣ ሕሊና ለሥጋ ጠላቱ ነው። ከባላጋራ ጋር ታረቅ። ሰው ሆይ ሰውነትህ የሚለካው ከሕሊናህ ጋር የታረቅክለት ነው። ሰው እናቱን አጣ የሚባለው አንድ ሰው አንደኛ ልቡን ሲያጣ ነው፣ ሁለተኛ ሕሊናውን ሲያጣ ነው፣ ሶስተኛ ሕዋሳቱን ሲያጣቸው። ሕሊናው የሚለውን አልሰማ ሲል፣ ልቡ የሚለውን አልሰማ ሲል፣ መጨረሻ ላይ ደግሞ ሕዋሳቱ ንጹሕ ሆነው ተፈጥሮ በኃጢአት ሲያጣቸው፣ አቡ ያልወደደውን እየበላበት፣ ሰውነቱ ያልወደደውን እየጠጣበት፣ እግሩ ወዳልወደደው እየወሰደው፣ ዓይኑ ያልፈቀደውን እያየበት፣ እጁ ያልወደደውን እያከናወነበት። እግዚአብሔር እኮ ሕግን የሰራ ራሳችሁን ጠብቁ ብሎ፣ እግዚአብሔር ኃጢአት አትስሩ የሚለን ከእኛ ጽድቅ የሚያተርፈው ስላለ ሳይሆን እኛ ራሳችንን እንዳንከስር ስለሚሻል። የራሳችሁ ባሪያ ሆናችሁ አትሙቱ፣ በዋጋ ተገዝታችኋልና የራሳችሁ አትሁኑ። የፍላጎታችሁ ባሪያ አትሁኑ። ፍላጎታችሁን ለክርስቶስ ብላችሁ ተው። ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን? ይሄ እጅ የክርስቶስ እጅ ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ራስን ማክሰር ትልቅ ክስረት። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን። እንዲሁ እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ እንዴ! ከዚህ በላይ ክስረት አለ?